ሶ ሌላ ኤግዛምፕሎች ላይ ሰም ታይፕ ኦፍ ኤግዛምፕል ደግሞ እንመልከት። ፋይንድ ዘ ሬሾ ኦፍ ዘ ፎሎዊንግ ኳንቲቲስ ይለናል። የመጀመሪያው እዚህ ጋር ማስተዋል ያለብን ሬሾ ብለን ስንነሳ ሴም ኳንቲቲዎች ሴም ዩኒት ያላቸው ብለናል። ሶ የተሰጡን የተለያዩ ዩኒቶች ከሆኑ ወደ አንድ አይነት ዩኒት መቀየር አለብን ማለት ነው። የተሰጡን ኳንቲቲዎች ግን የተለያዩ ከሆነ ሬሾቸው መውሰድ አንችልም ማለት ነው። እዚህ ጋር ግን አሁን ለምሳሌ ኤም ብናየው 65 ሴንትስ ቱ 5 ብር ይለናል። ሶ ዊች ኢዝ ሁለቱም የመኒ መለኪያዎች ናቸው። ሶ ወደ አንዱ አሁን ለምሳሌ ሴንቲስን ወደ ብር መቀየር ወር ደግሞ ብርን ወደ ሳንቲም መቀየር አለብን ማለት ነው። ሶ ኤግዛምፕል ኤ 1 ብር ቱ 100 ሴንትስ ነው። ስለዚህ 1 ብር 100 ሳንቲም ነው በውስጡ ያለው። ሶ በዛ መንገድ 5 ብርን ወደ ሳንቲም እንቀይራለን ማለት ነው። ሶ ይሄን ስንቀይር 5 ብር ማለት 500 ሴንትስ ማለት ነው። ሶ ወደ አንድ አይነት ዩኒት አመጣናቸው ማለት ነው። አፍተር ዲስ የምናደርገው ምንድነው 65 ሲካፈል ለ500 አድርገን ሬሾቸውን እናገኛለን ማለት ነው። ሶ 65 ሲካፈል ለ500 እዚህ ጋር እንደምታስተውሉት ሴንት በሴንት ይጠፋል ሲካፈሉ። ሶ ሬሾ ዩኒትለስ ነው ብለናል። ስለዚህ 13 ሬሾ 100 ይሆናል ማለት ነው። ሶ በዚህ መንገድ ሁለተኛውንም 12 ሜትርስ ቱ 200 ሴንቲሜትርስ ነው የሚለው። ሶ ይሄንም በተመሳሳይ ወደ መሳይ ዩኒት እየቀየርን ሬሾቸውን እንፈልጋለን ማለት ነው። ሶ ፋይናሊ ወደ መሳይ ዩኒት መቀየራችን ዩኒትለስ ለማምጣት ነው። ሬሾችን ሬሾ ዩኒትለስ ነው ብለናል። ሶ ሜትርን ወደ ሴንቲሜትር ወር ሴንቲሜትርን ወደ ሜትር ቀይረን በዛ መንገድ እንፈልጋለን ማለት ነው። ኤግዛምፕል ላይ እንደምታዩ ወደ ሴንቲሜትር ቀይረውና 1200 ሴንቲሜትር ሲካፈል ለ200 ሴንቲሜትር ይሆናል። ሶ 6 ሬሾ 1 ይሆናል ማለት ነው። ዘ ሰርድ ዋን ኢዝ ኮምፔሪንግ ኳንቲቲስ ዩዚንግ ሬሾስ ነው የሚሆነው። ሶ ዲቫይዲንግ ዘ ጊቨን ኳንቲቲ ኢን ዘ ጊቨን ሬሾ። ሶ ለምሳሌ ዲቫይድ ብር 300 ዊዝ ሬሾ 3 ሬሾ 2 ነው። ሶ እነዚህን 300 ብርን ወደ 3 ሬሾ 2 መንገድ እንቀይረዋለን ማለት ነው። ሶ እዚህ ጋር ማድረግ ያለብን ፈርስት ምንድነው? ሶ እዚህ ጋር አሁን እንደምናየው በኤግዛምፕል ላይ ያዋለን ዘ ፈርስት ፓርት ኢዝ 3x ሶ 3x እና ዘ ሰከንድ ፓርት ኢዝ 2x ይለናል። ሶ በዚህ መንገድ እንፈልገው። የተሰጠን ብር 300 ብር ነው። ሶ 3 ሬሾ 2 አስቀምጦ ነው የተባለው። ሶ እዚህ ጋር ምንድነው የምናደርገው 3 ሬሾ 2 ለማስቀመጥ ኮመን መልቲፕላችንን እንፈልጋለን ወደ ሲምፕሊፋይድ ፎርሙላ ቀየር ማለት። ስለዚህ ያንን ቁጥር ኤክስ እንበለው። ስለዚህ አስዩም እናድርግ ማለት ነው። ቫሪያብላችን ስለሆነ ያንን ስለማናውቀው ኤክስ እንለዋለን። ሶ ምንድነው የምናደርገው 3x ፕላስ 2x is equals to 300 ሶ ቶታሊ እነዚህ ሬሾአቸው ቶታሊ ስንት ይሆናል መሆን አለበት ማለት ነው። ኤግዛምፕላችን ላይ እንደምናየው 300 መሆን አለበት ማለት ነው። ሶ እዚህ ጋር ሌታስ ፋይንድ x ሶ x ለመፈለግ እነዚህ እንደምራቸው 5x ይሆኑልናል is equals to ቶታል ነምበር ኦፍ ብራችን 300 ማለት ነው። ሶ ኤክሳችን ስንት ይሆናል ማለት ነው 16። ምክንያቱም እዚህ ጋር ሲካፈል ለ5 አድርገን ኤክስ 16 ይመጣልናል። ኤክስ 16 ከመጣልን ስለዚህ በ3x ፕላስ 2x 300 ይሆናል። ስለዚህ በዛ ሬሾ መንገድ ስናስቀምጠው 3 ታይምስ 16 ሬሾ 2 ታይምስ 16 ኤክሳችን ማለት ነው። ሶ እነዚህ ቶታል ሬሾአቸው ስንት መምጣት አለበት 300። ሶ ይሄን ስናባዛው ስንት ይመጣል እዚህ ጋር 180። ስለዚህ 180 ሬሾ ሃው ማች 120 ይሆናል ማለት ነው። ሶ በዚህ መንገድ ማስቀመጥ ይቻላል። ሶ የተሰጠን ጊቨን ኳንቲቲ በፈለግነው ሬሾ በዚህ መንገድ አስቀምጦ ከተባለን በዚህ መንገድ ማድረግ እንችላለን። ሶ እነዚህ ቁጥሮች ቶታሊ ብንደምራቸው ስንት ይሰጡናል ማለት ነው 300 ይሰጡናል ማለት ነው። ሶ በዚህ መንገድ ሲምፕሊፋይድ ፎርማችንን ማግኘት እንችላለን ማለት ሲምፕሊፋይ አድርጎ ከተባለን ደግሞ 180 ሲካፈል ለ120 እናደርጋለን ማለት ነው። ያ ደግሞ 3 ሬሾ 2 ይሰጠናል። ሶ በዛ መንገድ ማስቀመጥ እንችላለን ማለት ነው። ዘ ሰከንድ ዋን ኤግዛምፕል በመጀመሪያው መንገድ ነው። ሶ two numbers have a ratio of 13 ratio 10 if their difference is 84 then find the largest number ይላል። ሶ እዚህ ጋር ዲፈረንሳቸውን ይሰጠናል። አሁን ከዚህ በፊት የሰራ ነው ሰማቸውን ነው። ሶ ሲደመሩ 300 ይሆናል ብለን ይሰጥ። ስለዚህ እዚህ ጋር ምንድነው የማያደርገው ምንም አዲስ ነገር የለውም። ሰም የነበረውን ዲፈረንስ እናደርጋለን ማለት ነው። ሶ let the largest number is 13x ሶ ኮመናችን ኤክስ ነው ኮመን ቁጥር ነው። ስለዚህ ሞር ኮንስታንቱ ትልቅ የሆነው ቁጥር ትልቅዬ ላርጀር ነምበሩ ይሰጣናል ማለት ነው። እዚህ ጋር ደግሞ
ትልቅ የሬሾአችን የሆነው 13 ነው። 13 ለ10 ስለሆነ 13 ነው። ሶ ለላርጀስት ነምበራችን 13x ይሆናል ማለት ነው። ሶ 13x ሲቀነስ 10x እኩል ይሆናል ስንት ይሆናል? 84 ማለት ነው። ሶ እዚህ ጋር ኤክሳችንን እንፈልጋለን። ኤክሳችንን ስንፈልግ 28 ይሆናል። ሶ ላርጀስት ነምበራችን 13x ብለናል። ሶ 13 ታይምስ x which is 28 364 ይሰጣል ማለት ነው። ስለዚህ 364 ላርጀስት ነምበራችን ነው። 364 ሲቀነስ 10 ታይምስ 28 የምናደርገው 364 ሲቀነስ 280 ይሆናል። ያ ደግሞ ስንት ይሰጣል ማለት ነው? 84 ማለት ነው። ሶ ኢፍ ዜር ዲፈረንስ 84 ያለንን ቱር ያደርግልናል ማለት ነው። ለሰርድ ኤግዛምፕላችን ደግሞ የሚሆነው ዘ ሬሾ ኦፍ ሜዠርስ ኦፍ አን አንግል። ሶ ሬሾ ስንሰራ ለተለያዩ ነገሮች አፕላይ ማድረግ እንችላለን ማለት ነው። ሶ የመጀመሪያው ለምሳሌ ብር አየን፣ በሰከንድ ዋን ላይ ጀስት ነምበሮች አየን። ሶ እዚህ ጋር ደግሞ አንግሎች ብሎ አሳየን። ሶ ዘ ሬሾ ኦፍ ዘ ሜዠርስ ኦፍ the angles of triangle is 1:2:3 ሶ ትሪያንግል 3 ሳይዶች ያሉት ነው። በዛው መጠን ደግሞ 3 አንግልስ አሉት። ሶ እነዚህ አንግሎች ደግሞ ድምራቸው 180 ነው ራይት። ሶ እነዚህ አንግሎችን ሬሾ ነው የሰጠን። ስለዚህ አንዱ ለአንዱ ያለውን ሬሾ ሰጥቶናል። ሶ ዘን ፋይንድ ዘ ሜዠርመንት ኦፍ ኢች አንግል። ሶ እያንዳንዱን አንግል ፈልገን እነሱ ድምራቸው 180 መምጣት አለበት ማለት ነው ቶታሊ። ሶ የነዛ ኤግዛክት አንግላቸው ማን ነው ኢኩዌሽኑ። ሶ እንዴት ነው የምናደርገው? እዚህ ጋር 1x + 2x + 3x ይሆናል ማለት ነው። እዚህ ኳልስቱ 180 ዲግሪ። ምክንያቱም እንዳልነው የትሪያንግል ቶታሊ የአንግሉ ድምር 180 ስለሆነ ማለት ነው። ሶ ሰም ኦፍ ኢንተሪየር አንግልስ ኦፍ ትሪያንግል ኢዝ 180። ሶ እነዚህ ስንደምራቸው 6x ይመጣልናል። 6x ሲካፈል ለ6x = 180 ነው። ሶ ኤክሳችን 13 ትመጣልናለች ማለት ነው። ሶ ኮመን መልቲፕላችን ግሬትስ ኮመን መልቲፕላችን ማለት 30 ይሆናል ማለት ነው። ሶ የአንዱ ሬሾአቸው ላይ የተካም መስራት ነው። ሶ ዘ ፈርስት አንግል ዊል ቢ 13 ዲግሪ፣ ዘ ሰከንድ ዊል ቢ 2 ታይምስ 13 which is 16 ዲግሪ፣ ዘ ሰርድ ዋን is 3 ታይምስ 13 which is 19. ሶ when we sum up 30 ሲደመር 60 ሲደመር 90 ስንት ይሰጥልናል? 180 ማለት ነው which is true። ሶ በዚህ አይነት መንገድ መስራት እንችላለን። ሶ እዚህ ጋር ሌት አስ ዱ ሰም ኤክሰርሳይዝ አንድ ጥያቄ እንስራና ያው የቀረው ለተማሪው እንተዋዋለን። ሶ ፋይንድ ቱ ነምበርስ ሁዝ ሬሾ ኢዝ 3:5 ዘ ሆል ሰም ኢዝ 192 ይለናል። ሶ ኢን በኤግዛምፕል እንየው። ሶ እዚህ ጋር የሰጠን ኤግዛምፕላችን ኤክሰርሳይዛችን ምንድነው የሚለን? ፋይንድ ዘ ቱ ነምበርስ። ሶ ኤ እና ቢ የሚባሉ ነምበሮች አሉ። 3:5 ነው። ሶ ሌት አስ ራይት ዳት። ሶ ሂር 3:5 ተሰጥቶናል። ሶ ዜር ሰማቸው ሃው ማች ተበለናል? 192። ሶ እዚህ ጋር ኤግዛምፕሉ ላይ እንዳየነው እንዴት ነው የምናደርገው ማለት ነው? ኤክስ የሚባል ኮመን መልቲፕላችን ይኖረናል። ሶ በዚህ መንገድ 3x + 5x = 192 ይሆናል ማለት ነው። ሶ ይሄኛውን ስንደምረው 8x ይሆንልናል = 192። ሶ divided by 8 so x will be 24. so x will be 24. so ከዚህ after this ምንድነው የምናደርገው? በእነዚህ ሁለት ቁጥሮችን እንፈልጋለን ማለት ነው። the first number will be 3 times x which is 3 times 24 equals to 72. The second number is 5 times 24 which is 120. So when you find their sum it will give us 192. so we find these numbers ማለት ነው using ratio. so the first exercise will be done like this ማለት ነው። so የሁለተኛውን በዛው መንገድ ይሰራል። ያው ተመሳሳይ ነው። a wire length of 240 cm is cut into 3 pieces. so ሶስት ነገሮች አሉ ማለት ነው ቅድም በትሪያንግል እንዳየነው። ሶ እነዚህን ለመፈለግ በቀላሉ ቅድም እንዳየነው 1x + 2x + 5x አድርገን በዛው መንገድ እንፈልጋለን። ሌሎችም በዚህ መንገድ ይሰራሉ ማለት ነው። አምስተኛውን አሁን ለማየት if a ratio b is equal to 3:2 find the value of a plus b divided by a minus b. so the value of a is 3, the value of b is 2. so a እና b ላይ እነዚህን ቁጥሮች አስገብተን በዚህ መንገድ እንሰራለን ማለት ነው። the second
subtitle will be proportion. So let's start from the meaning of proportion. So proportion is equality of two ratios. So ቅድም ስናይ ያነጻጸርን ሲምፕሊፋይ ያደረገን ይለናል። ሶ እነዚህ ዲፈረንት ኳንቲቲዎችን እስካሁን ስናይ የነበረው ሜዠርመንታቸው አንድ አይነት የሆነ ሁለት ኳንቲቲዎችን ወስደን የነሱ ሬሽዮን የፈለግነው። አሁን ደግሞ አራት ኳንቲቲዎችን ብንወስድስ ሶ እነዚህን ኳንቲቲዎች አነጻጽረን ሬሽዮአቸው እኩል ነው ወይ ነው። ሶ ፕሮፖርሽናሊቲያቸው ምን ያህል ነው ማለት ነው። ሶ ኤግዛምፕል ዋንን ለማየት ያህል compare the ratio of 6:10 ይለናል and the second one is 48:80. so do they form proportion? so እዚህ ጋር ምንድነው የምናየው ሬሽዮአቸውን እንፈልግና ሬሽዮአቸው እኩል ከሆነ ፕሮፖርሽን ናቸው ማለት ነው። ሶ በሲምፕለስት ፎርማቸውን እንፈልጋለን። ሲምፕለስት ፎርማቸውን ለመፈለግ ምንድነው የምናደርገው 6 ሬሽዮ ማለት በሌላ መንገድ 6 divided by 10 ነው። ሶ ኮመን መልቲፕላቸው የነዚህ 2 ነው። በ2 ስናካፍላቸው 3/5 ይሰጡናል which is 3:2. the second one is the simplest form ደግሞ 48 ሲካፈል ለ80 ነው። ኮመን መልቲፕላቸው ግሬተስት ኮመን መልቲፕላቸው 16 ነው። ሶ 16 ስናካፍለው which gives us 3.5 3:5. ሶ ሬሽዮአቸው እኩል ነው የሁለቱም። ሶ እነዚህ ቁጥሮች ፕሮፖርሽናል ናቸው ማለት እንችላለን ማለት ነው። the second one ለምሳሌ የመጀመሪያው ሲምፕለስት ፎርም ነው የተሰጠን የመጀመሪያው ሶ 1:3 ነው የሚለን። the second one is 5:2 የኛው ደግሞ ሲምፕለስት ፎርም አይደለም። ሶ ሲምፕለስት ፎርም ለመፈለግ ምን እናደርጋለን 5 ሲካፈል ለ10 እናደርጋለን። ሶ 5 ሲካፈል ለ10 ኮመን መልቲፕላቸው ግሬተስት ኮመን መልቲፕላቸው 5 ነው። ለ5 እናካፍለው 1/2 ይሰጠናል። የላይኛው ስንት ነው ነበረ 1/2። ሶ ሬሽዮአቸው እኩል አይደለም ማለት ነው። ስለዚህ እነዚህ የተሰጡን ቁጥሮች ፕሮፖርሽናል አይደሉም ብለን እናልፋለን ማለት ነው። ሶ እዚህ ጋር ማስተዋል ያለብን አንዳንድ ነገሮች ይኖራሉ። ሶ the first one is if the four quantities a b c and d are in proportion then a:b is equals to c:d. ሶ እስካሁን እንዳየነው ማለት ነው የቀደሙ ላይ 3:5 is equals to 3:5 ነው ይመጣልን። ሶ ሲምፕለስት ፎርማቸው ላይ ስናስቀምጣቸው እነዚህ አራት ቁጥሮች እኩል መሆን አለባቸው ማለት ነው። the second one is the proportion of a:b is equals to c:d can be written as a/b is equals to c/d. Here a and d are called extremes in the end terms and b and c are said to be means middle terms. so እዚህ ጋር ምንድነው ማስተዋል ያለብን በተለያየ መንገድ መጀመሪያ ስንነሳ ሬሽዮን አስቀምጠናል። ሶ በዛው መንገድ ማስቀመጥ እንችላለን ማለት ነው። a:b ማለት a divided b ነው ብለናል። ሶ አራት ኳንቲቲ የሚኖሩን በዛው መንገድ ማስቀመጥ እንችላለን ማለት ነው። በት እዚህ ጋር ስያሜ ያላቸው ከላይ ያሉት በፍራክሽን ላይ ዲኖሚኔተር የምንላቸው እነዚህ እዚህ በዚህ ጋር ምን ይሉናል በፕሮፖርሽን ስናስቀምጣቸው ኤክስትሪምስ ይባላሉ ወይም ደግሞ ኢንድ ተርምስ። ከታች ደግሞ የሚገኙት ወይም ደግሞ ኖሚኔተር የምንላቸው b and c are said to be means so middle terms እንላቸዋለን ማለት ነው። ኢንድ ተርም ሲካፈል ለሚድ ተርም እያደረግን ማስቀመጥ እንችላለን ማለት ነው። the third one ማስተዋል ያለብን ነገር ምንድነው in proportion the product of means is equal to the product of extremes. so the product of means ማለት እዚህ ጋር ማስተዋል ያለብን ምንድነው የመጀመሪያው ላይ a ዲኖሚኔተሩ and the second one ኖሚኔተሩ ኤክስትሪም ነው የምንላቸው። so on the second ላይ ደግሞ means የምንላቸው ማናቸው የመጀመሪያው ሳይድ ላይ ያለውን b ወይም ደግሞ ኖሚኔተር የምንለው on the second ሳይድ ደግሞ c ወይም ደግሞ ዲኖሚኔተር እያለ የምናስቀምጠው እነዚህ ሚድል ተርምስ ወይም ደግሞ እንላቸዋለን። ሶ እነዚህን ቁጥሮች ክሪስ ክሮስ አድርገን ብናስቀምጣቸው ምን አይነት ቫልዩ ይሰጡናል ማለት ነው። እዚህ ጋር ሶስተኛው ላይ ማስተዋል ያለብን ሶ ክሪስ ክሮስ እናደርጋቸው a times d is equals to b times c ይሰጡናል ማለት ነው። ሶ ይሄ ኮመን የማትስ መስሪያ መንገድ ነው። ሶ እዚህ ጋር ፕሮፖርሽን የሆኑ ኳንቲቲዎች ቢሰጡን ብናባዛቸው ሶ ለምሳሌ በኤግዛምፕላችን ወደኋላ ተመልሰን ብናየው እዚህ ጋር የላይኛው ለምሳሌ 3:5 and 3:5 ነው ዘከንድ ዋን። ስለዚህ እነዚህን ክሪስ ክሮስ ብናደርጋቸው የመጀመሪያው 3 times 5 ይሆናል። የሁለተኛው ደግሞ 3 times 5 which is 15. ሶ a times d is equals to b times c ያለው 15 equal 15 እነዚህ ፕሮፖርሽናል ለሆኑት ትሩ ነው ማለት ነው። ሶ you can easily remember this by applying cross multiple as follows. ሶ ክሪስ ክሮስ አድርገን በዚህ መንገድ ማስቀመጥ እንችላለን። ሶ እነዚህ ሶስት ፖይንቶችን ማስተዋል ይገባናል ማለት ነው ፕሮፖርሽን ላይ።
ሶ እዚህ ጋር ለምሳሌ በኤግዛምፕል ብናየው አራት ኳንቲቲዎች ቢሰጡን ዘ ፈርስት ዋን ኢዝ 20 ዘ ሰከንድ ዋን 45 ዘ ሰርድ ዋን 8 ኤንድ ዘ ፎርዝ ዋን 18 ሶ ኢን ኦርደር ኦፍ ፕሮፖርሽን ነው። ሶ ኢን ኦርደር ኦፍ ፕሮፖርሽን ማለት ሬሾቸውን ስንፈልግ እኩል ሬሾ ይሰጡናል ማለት ነው። ሶ ቱ ሾው ሶሉሽናችን እንዴት ይሆናል? ቱ ሾው they are in order of proportion 20 ሬሾ 45 8 ሬሾ 18 ከዛ በኋላ እነዚህ ፕሮፖርሽናል መሆናቸው ለማየት ምን እናደርጋለን? ሶ እንደ የመጀመሪያው እንደ ኤ የሁለተኛውን which is 45 እንደ ቢ 8 እንደ ሲ ኤንድ 18 እንደ ዲ ብንወስደው እዚህ ጋር ስናየው ኤ ታይምስ ዲ ኤንድ ቢ ታይምስ ሲ ነው። ሶ 45 ታይምስ 8 25 18 ይሆናል ማለት ነው። ሶ ሁለቱንም ስናባዛቸው ስንት ይሰጡናል? 36 360 ይሰጡናል እነዚህ ፕሮዳክቶች። ስለዚህ ኢን ኦርደር ኦፍ ፕሮፖርሽን ናቸው ማለት እንችላለን ማለት ነው እነዚህ ፎር ኳንቲቲዎች። ሶ እዚህ ጋር ኤክሰርሳይሶች አሉን። አንድ ጥያቄ ሰርተን እንላለን። ሶ የሁለተኛውን እናየውና ሌላውን ለተማሪው እንተዋለን ተመሳሳይ አሰራር ስላለው። ሶ ሁለተኛው ምን ይለናል? ፋይንድ ዘ አንኖን ተርምስ ኢን ኢች ኦፍ ዘ ፎሎዊንግ ይለናል። ሶ ኤን ለመስራት ያህል አንኖን ተርማችን ኤክስ ነው እዚህ ጋር። ሶ ፕሮፖርሽናሊቲ ኢን ኦርደር ኦፍ ፕሮፖርሽን ናቸው ብለን እናስብና ሶ በዚያ መንገድ እንስራ ማለት ነው እዚህ ጋር። ስለዚህ ምንድነው የምናደርገው? ሶ እዚህ ጋር የተሰጠን ማን ነው 3/5 equals to x over 20 ማለት ነው። ሶ x over 20 ሶ እዚህ ጋር አንኖን ቫሪያብላችን x ነው። ሶ ባየነው መንገድ በፕሮፖርሽናሊቲ ምንድነው የምናደርገው? ክሪስ ክሮስ አድርገን እዚህ ጋር ያለገኘነው ቫልዩ ክሪስ ክሮስ እናደርጋለን። ክሪስ ክሮስ እናደርግ 3 times 20 is equals to 5 times x which is 5x ሶ እዚህ ጋር አንኖን ቫሪያብላችን x ስለሆነ divided by 5 ሶ እዚህ ጋር x is equal to እዚህ ጋር 40 ይሰጠናል። 40 divided by 5 which gives us 8 x equals to 8 ሶ our proportionality ስናስቀምጠው እንዴት ይሆናል ማለት ነው? 3/5 is equals to 8/20 ሶ እዚህ ጋር ሲምፕሊፋይ ፎርሙን ብናስቀምጠው እዚህ ጋር ለምሳሌ እዚህ ጋር 3 ነው ያለን። So this is going to be 16 divided by 5 is going to be 12 so እዚህ ጋር የሚኖረው እንዴት ነው? 3 divided by 5 12 divided by 20 ይሰጠናል ማለት ነው። so እነዚህን ሲምፕለስት ፎርም ብንፈልግ ፎር ኤግዛምፕል የዚህኛው ሲካፈል 4 ብናደርገው 3/5 ይሰጠናል which is 3/5 is equal to 3/5 ሶ በዚህ መንገድ ኤክስን ቫልዩ መፈለግ እንችላለን ማለት ነው። ሶስተኛውን ነው። ሶስተኛው ጥያቄያችን ምን ይለናል? show that the numbers 14 21 2 and 3 are show that the numbers 14 21 2 and 3 are in order of proportion so in order of proportion ማለት ሁለት ኳንቲቲዎች እየወሰድን ፕሮፖርሽናሊቲያቸውን እናያለን ማለት ነው። ሶ ኤክሰርሳይዝ እናድርግ። ሶ የተሰጡን ቁጥሮች እነማን ናቸው? 14 21 2 and 3 14 21 2 and 3 ሶ እነዚህ ኦርደር ኦፍ ፕሮፖርሽን አሳይ ተባልነው። ሶ ምንድነው የምናደርገው? ይሄኛው ለምሳሌ ኤ ብንለው ይሄ ቢ ሶ this one will be c this one will be d so a over b is equals to c over d ነው our proportion in order of proportional መሆናቸውን ለማወቅ ሶ 14 divided by 21 is equals to 2 divided by 3 ሶ የነዚህን ኮመን መልቲፕል እናውጣ። እዚህ ጋር ስናውጣ ለምሳሌ እዚህ ጋር 7 እና 7 ነው የሁለቱም ሶ divided by 7 እናደርጋለን። ሶ እዚህ ጋር divided by 7 ስናደርገው እዚህ ጋር ስንት ይሰጠናል? 2 እዚህ ጋር 2 ይሰጠናል። this one 21 ሲካፈል ለ3 ለ21 ሲካፈል ለ7 ደግሞ 3 ይሰጠናል is equals to 2/3
ስለዚህ እነዚህ ቁጥሮች እነዚህ አራት ቁጥሮች አራት ኳንቲቲዎች ማለት እንችላለን 2/3 ይሰጡናል። ስለዚህ ኢን ኦርደር ኦፍ ፕሮፖርሽን ናቸው ማለት እንችላለን ማለት ነው። በዚህ መንገድ ይሰራል ይሄ ኤግዛምፕል። የቀረው አራተኛውም በዛ መንገድ ይሰራል ማለት አራት አይነት ፕሮፖርሽን አለ። ስለዚህ ሰም ኦፍ ሚንስ ስለዚህ ሚን የምንላቸው 15 እና 10 እና 63 ነው። ሶ የነዚህን ድምር እንፈልጋለን። የቢ ደግሞ ዘ ፕሮዳክት ኦፍ ሚንስ ስለዚህ 10 ሲባዛ 63 እናደርጋለን እዚህ ጋር። የሲ ደግሞ ዘ ሰም ኦፍ ኤክስትሪምስ ነው የሚለው። ኤክስትሪሞች ደግሞ ያልናቸው ይቅርታ ሚንስ ያልናቸው 18 እና 35 ነው። ቢ እና ሲ ያልናቸው ማለት ነው። ሶ የነሱ ሰማቸው 18 ሲደመር 35 ይሆናል። ስለዚህ ፕሮዳክታቸው ደግሞ 18 ታይምስ 35 ይሆናል። ዘ ሰም ኦፍ ኤክስትሪምስ ደግሞ የሚሆነው ኤክስትሪም የምንላቸው ወይም ደግሞ መነሻ ቫልዩዎች ያልናቸው 10 እና 63 ይሆናሉ። ኤ እና ዲ ያልናቸው ማለት ነው። የነሱን ሰም ከዛ በኋላ ፕሮዳክት ሲለን ደግሞ ፕሮዳክታቸውን በዛ መንገድ መፈለግ እንችላለን ማለት ነው። የአምስተኛውም በዛው መንገድ ይሰራል። እዚህ ጋር ማስተዋል ያለብን ስኬል ነው። ሶ ስኬል ስለሆነ ወደ አክቹዋል ዲስታንስ ነው። ስለዚህ አሁን በሴንቲሜትር 3.5 ሴንቲሜትር ስለተሰጠን ስለዚህ የማፕ ስኬል ላይ በሴንቲሜትር ነው የተለካው። ስለዚህ የማፑ 1 ሴንቲሜትር ሪል ላይፍ ላይ ደግሞ 1 ሚሊዮን ሴንቲሜትር ነው ማለት ነው። ሶ 3.5 ሴንቲሜትር ሪል ላይፍ ላይ ስንት ይሆናል ነው የሚለው 3.5 ታይምስ 1 ሚሊዮን አድርገን 3,500,000 ሴንቲሜትር ብለን ማስቀመጥ እንችላለን ማለት ነው። ያን ደግሞ አፍተር ዛት ወደ ኪሎ ሜትር ቀይረን 3.5 ኪሎ ሜትር ይመጣል። በዛ መንገድ ማስቀመጥ እንችላለን ማለት ነው። ሶ ሬሾ ፕሮፖርሽን በዚህ መንገድ ይሰራል ማለት ነው።